ስር ላይ ሄዶ የፈጣሪውን መልክ ይመስሉ ዘንድ በእውቀት የሚታደሰውን አዲሱን ሰው ለብሳችሁ ይቻላል። ስለዚህ ለካ የዳኑ ሰዎች አልቲሜት ጎሉ ምንድን ነው? እግዚአብሔር ሲያይ ሲባል የፈጣሪውን መልክ እንዲመስሉ በእውቀት የሚታደሱትን አዲሱን ሰው ለብሳችኋል። የፈጣሪውን መልክ እንዲመስሉ ሲል መጽሐፉ ክርስቶስ ኢየሱስን ለመምሰል በእውቀት የሚታደሰውን አዲሱን ሰው ለብሳችኋል። ስለዚህ ክርስቶስን ወደ መምሰል ወደ ማደግ እንዳለበት ሪኮመንድ ያደርጋል። እዚህ ሁለተኛ ቆሮንቶስ ምዕራፍ 2:5 ሲናገር 18 ላይ ሲናገር 3:18 ላይ እኛ ሁላችን ይላል በማይከደን በመጋረጃው ፊት እንደ መስታወት ያብለጨለጭን መንፈስ ከሚሆን ጌታ ከክብር ወደ ክብር እንለውጣለን። ስለዚህ ክርስትና መቆም ሳይሆን ከዳነ በኋላ ሰው አይቆም። ከዳነ በኋላ እየተቀደሰ ወደ ጌታ የመሰለ ክቡር ተስፋ የሆነውን ኢየሱስ ክርስቶስን ይጠባበቃል ማለት ነው። ያን ካወራም በኋላ ከዛ 11 ላይ በዚያ ግሪክ የለም ወይ ይሁዲ፣ የተገረዘ የለም ያልተገረዘ፣ አረማዊ የለም ስኩዌት የለም፣ ባሪያ ወይም ጌታ ብሎ ልዩነት የለም፣ ሁሉም ኢንክራይስት ሲሆን እሺ፣ ነገር ግን ክርስቶስ ሁሉም ነው ደግሞ በሁሉም ነው ካለ በኋላ እስከዚህ ድረስ አየ ፕሪቪየስ ሌሰን። ዛሬ ከ12 እስከ 17 ያለውን እናያለን። ሌላ ደግሞ የምንጨምራቸው መጽሐፍቶች ካሉ ተጓዳኝ አድርገን አዛምደን እናያለን ማለት ነው። የዛሬው ከቁጥር 12 ቆላስይስ ምዕራፍ 3 ከቁጥር 12 ጀምሮ እንግዲህ ይላል የተቀደሳችሁና የተወደዳችሁ የእግዚአብሔር ምርጦች እንደመሆናችሁ የተቀደሳችሁ የመጀመሪያው የተወደዳችሁ ኦኬ የእግዚአብሔር ምርጦች እንደመሆናችሁ ርኅራኄን፣ ቸርነትን፣ ትህትናን፣ ጨዋነትንና ትዕግስትን ልበሱ። በጣም ከሚገርማችሁ ከቁጥር 12 እስከ 17 ድረስ ወደ 16 ነገሮችን የሚዘረዝረው ትህትና፣ ርኅራኄ፣ ቸርነት እያለ እስከ ቁጥር 16 ነገሮችን ያውጃል። ስለዚህ እንግዲህ የተቀደሳችሁና የተወደዳችሁ የእግዚአብሔር ምርጦች እንደመሆናችሁ፣ ስለዚህ እኛ በጌታ ያመንን የዳንን እኛ ምን ሆነናል ማለት ነው? በእግዚአብሔር ቅዱስ ተደርገናል። እኛን ጌታ ሲጠራን ቅዱሳን ብሎ ሊጠራን አላፍረብን። በዕብራውያን መጽሐፍ ሲናገር የሚቀደሰውና የሚቀደሱት ከአንድ ቤተሰብ ናቸው ይላል። ዋን ፋሚሊ ነው የሚለው፣ ከአንድ ቤተሰብ ናቸው። ስለዚህ የሚቀደሰው እግዚአብሔር እና የምንቀደሰው እኛ ከአንድ ሆነናል። የሚቀደሰው እግዚአብሔር አምላካችን፣ የምንቀደሰው እኛ የሱ ፍጡር ከአንድ ቤተሰብ ሆናል። ስለዚህ ኢየሱስ ክርስቶስ ወንድሞቼ ብሎ ሊጠራን አላፈረብን። ከዛ እንግዲህ የተቀደሳችሁና የተወደዳችሁ እኛ በክርስቶስ ኢየሱስ የተቀደስንና የተወደድን እሺ የእግዚአብሔር ምርጦች የተቀደስን፣ ከዛ ደግሞ የተመረጥን፣ ከዛ ደግሞ የተወደድን ብሎ ዲክሌር ያደርጋል መጽሐፉ። ከዛ እንደዚህ ይላል የተቀደሳችሁ ናችሁ፣ የተወደዳችሁ ናችሁ፣ የተመረጣችሁ ናችሁ። ኦኬ የተመረጠ ሰው፣ የተወደደ ሰው፣ የተቀደሰ ሰው ካራክተር አለው። መልበስ ያለበት ካራክተር አለ። አሮጌውን ሰው ሲያስወግድ አዲሱን ሰው የለበሰ ክራይስትን የለበሰ ማንነት፣ የዳነ ማንነት፣ ያ ማንነት ሊለብስ የተገባው ካራክተር አለ፣ ብሄቪየር አለ። ምንድን ናቸው ብለን ጳውሎስን ስጠይቀው እንደዚህ አለ እንደመሆናችሁ ርኅራኄ። ሰዎች የዳኑ ክርስቲያኖች በውስጣቸው የርኅራኄ መንፈስ ሊኖር ግድ ነው። ሰዎች ቢጣሉ ቢቀያየሙ በጌታ ሆነው ርኅራኄ ሊኖርባቸው ይገባል። አንነካካም ወይ አንቀያየምም ምናምን አይደለም፣ ሊፈጠር ይችላል። ነገር ግን ርኅራኄ ያሌለው ዳይሜንሽን ሊሆን አይገባም። እንደውም ጴጥሮስ ሲናገር ምንድን ያለው በወንጌላት መጽሐፍ ላይ ጌታ ኢየሱስን ወንድሜ ቢበድለኝ 7 ጊዜ ነው አይደል ይቅር የምለው አለ። ጌታ ኢየሱስ እንደዚህ አለ። ኖ 7 ጊዜ ሳይሆን 7 ጊዜ 70 ነው አለ። ሪሴንስ ወደ 490 ጊዜ ማለት ነው። 490 ጊዜ። ስለዚህ ርኅራኄ ከዳኑ ሰዎች ምን ይጠበቃል ሲባል ርኅራኄ፣ ቸር ማድረግ፣ በጎ ማድረግ። ይሄ የዳኑ ሰዎች የመንፈስ ፍሬ የሚላቸው ገላትያ ምዕራፍ 5 ላይ ካራክተር፣ ንዴት፣ ቁጣ፣ አድመኝነት፣ ዘረኝ፣ እነዚህ ኤቭሪቲንግ የአሮጌ ሰው ማንነት ካራክተር ናቸው። ሰው ጌታ ኢየሱስን ለግል አዳኝ አድርጎ ሲቀበል እነዚህ ካራክተሮች የአሮጌውን ሰው ማንነት መግደል አለበት። አዲሱን ሰው ደግሞ ኢየሱስ ክርስቶስን መልበስ አለበት። የአዲሱ ሰው ቤኔፊት ደግሞ ምንድነው ሲባል ርኅራኄ የሚያደርግ የማይጨክን፣ ወንድሙ ላይ ክፉ የማይሆን ቸርነት የሚያደርግ ቸርነት በዚህ ዳይሜንሽኑ ብዙ ነው። ምስኪንም መርዳት ሊሆን ይችላል።
እናትና አባት የሌላቸው ልጆች መርዳት ይሆናል። ባሏ የሞተባትን ባልቴት መርዳት ይሆናል። ዋቴቨር ቸርነት መልቲ ዳይሜንሽን ሰውን መማር ሊሆን ይችላል። በገንዘብ ማገልገል፣ በብዙ ነገር ቸር ነው። ኢቭን የዳኑ ሰዎች ውስጥ እልከኝነት፣ አድመኝነት፣ እነዚህ የስጋ ስራ የተባሉት ነገሮች ሪፍሌክት ሊያደርጉ አይገባም። ለምን አዲሱን ሰው የለበሰ ሰው ምን ይሄድበታል? ርኅራኄ እናይበታለን፣ ቸርነት እናያለን። የሚሰዱ ሰዎች የሌለንን ሰው የሚሰጡ ሰዎች ይሆናሉ። አዎ ግንስ ትሁት ገር የሆነ ትሁት የሆነ እግዚአብሔርን የሚፈራ መሆን አለበት። ተነገደ እሱን ደግሞ አልጨርስም። ርኅራኄ፣ ቸርነትና ትሁት ከሆነ ጨዋነት፣ ትሁት የሆነ ጨዋ የሆነ ይህ ማለት ኤቭሪቲንግ ላይ ሰሚሽ ያደርጉ ጌታ አንድ እውቀት ሰጥቶናል። እንደ ርግብ የዋሆቹ እንደ እባብ ደግሞ ብልሆቹ በየሞመንቱ የዋን ብለህ የምንሆንበት አገባቦች አሉት። ኤቭሪ ፕሌስ ላይ እንደ ርግብ አትሆኑ። በዊዝደም ነው የምንንቀሳቀሰው። የዋ መሆን ያለብን ሰዓት ላይ የዋ ነው። ለምን ሲባል ይሄ የጌታ ኢየሱስ ትምህርት ነው። እባብ መሆን ባላችሁበት ሰዓት ላይ እባብ ሆነ። ለምን ያታቱ ዊዝደም ጥበብ የሚያስፈልግበት ነው። ሁሉም የህይወት ሬላ ሁሉ በዋነት የሚታለፍ አይደለም። እንደ ርግብ የዋ እንደ እባብ ደግሞ ብልህ እንደ አገባቡ እንዳሶሰች ነው ይወሰናል። ለዚህ ጋር ቆራጠስ ምን እያለ ነው? ትሁት ሁኑ፣ ጨዋ ሁኑ፣ ትዕግስተኛ ሁኑ፣ ቸር ሁኑ፣ ርኅራኄ ሁኑ ሲል በቃ የዋሆች ብቻ ሁኑ፣ ሰሚሽ ብታደርጉ ብቻ ሁኑ እያለ አይደለም። ያላል እንደ አገባቡ እንደ አስፈላጊነቱ አዲሱ ሰው እንደለበሰ ሰው እንደሚጠበቅበት እንደዛ አገባብ ትሆናላችሁ። ስለዚህ የእግዚአብሔር ምርጦች እንደተቀደሳችሁ እንደተወደዳችሁ አዲሱን ሰው ለበሱት። እሺ አዲሱን ሰው የለበሰ ካራክተር ምን አይነት ነው ሲባል ርኅራኄ የሚያደርግ ንፉግ ያልሆነ ቸርነት የሚያደርግ ሰውን የሚመር ትሁት የሆነ ሰውን የሚመር ትሁት የሆነ ጨዋና ይላል ትዕግስትን ልበሱ። የአዲሱ ሰው ለብሶ እንደዚህ ናቸው። ምን የሚል ሲባል ጨዋነት፣ ትህቶች፣ ሩሩ፣ ቸርነት እነዚህ ልብሶች ይለበሳሉ። ከዛ አልፎ 13 እንደዚህ ነው፣ እርስ በርሳችሁ ተቻቻሉ። እንግዲህ ለቆሮሳይ ሰዎች ለክርስቲያኖች ተቻቻሉ። ስለዚህ እርስ በርሳችሁ ተቻቻሉ፣ በጌታ የሆናችሁ ተቻቻሉ። አትገፋፉ፣ አትጠማመዱ፣ አትተዳደሙ፣ ተቻቻሉ። ከእናንተ አንዱ በሌላው ላይ ቅር የተሰኘበት ነገር ቢኖር ኖረው ጌታ ኢየሱስ በዮሐንስ ወንጌል ሲናገር ምንድን ያለው? አንድ ነገር ተናግሯል። በዓለም ሳላችሁ ፈተና አለባችሁ። ፈተናው ዳይሜንሽኑ ሌላ ይችላል እንጂ ከፈተና ውጭ ሆነ ህይወት ልኖር አንችልም። ፈተና ቻሌንጅ ፉል። እዛ ነው አንዳንድ ሰዎችም ሲጽፉ ሰክሰስ ቤስት ሪቬንጅ ይላሉ። በቃ ሰክሰስ ላይ ለመድረስ በጣም ትልልቅ የሆነ ሪቬንጆችን ማለፍ አስፈላጊ፣ በህይወት የሚከፈል ዋጋ አለ። ለዛ ነው ባለፈውም ደጋግሜ ያልኩት ክርስትና አባጣና ጎረባጣ አሉ። ልክ እንደሚባለው ብቻ ኮምፈርት ዞን አለ። ስለ ክርስቶስ ኢየሱስ ሲባል የሚከፈል ዋጋ አለ። ደግመዋለሁ። ሰዎች እንደዚህ የምናስተምራቸውን ትምህርቶች የሚመለከቱበት የሚረዱበት መንገድ ከህግ አኳያ ከመዳን አኳያ አይደለም መሆን ያለበት። እኛውን ጌታን ከተቀበለ በኋላ አሁን ብዙ ትምህርቶች አሉ አይደል? ጎስፐል ስለ ኢየሱስ ነው የሚለው ሮሜ ምዕራፍ 1 ላይ፣ ወንጌል ስለ ልጁ በስጋ ከዳቦ ዘር ስለሆነው እንደ ቅድስና መንፈስ ደግሞ ከሙታን በኃይል ስለተነሳው የእግዚአብሔር ልጅ መሆኑ ባህል ስለተረጋገጠው ስለ ናዝሬቱ ኢየሱስ ነው። ስለዚህ ወንጌል ስለ ኢየሱስ ነው። ታች ላይ ወርዶም ሮሜ ምዕራፍ 1 ቁጥር 16 ላይ በወንጌል አላፍርም፣ አስቀድሞ በአይሁዳዊ ደግሞ ለግሪክ ሰው ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነው ይላል። ስለዚህ ወንጌል ስለማን ነው ሲባል ወንጌል ስለ ልጁ ነው። ወንጌል ስለ ፕሮስፔሪቲ አይደለም። ወንጌል ፖቨርቲ አይደለም። ወንጌል ፕሮስፔሪቲ ጎስፐል፣ ፖቨርቲ ጎስፐል የሚባል የለው። ባይዘ አሁን ላይ እነ ኬኔታ ገን የሚሆኑ ጅማሬዎቹ ሌሎችም እኛ በሽታ አይነካንም፣ ምንም አያገኘንም፣ ክርስትና ሀብት ነው፣ በጣም ሂረሲ ከልት የሆኑ ትምህርት የሚያስተምሩ ነጮች ነበሩ በዘመኑ። አሁንም ሀበሻ አፍሪካ ላይ የወረደው ትምህርት ይሄ ነው። ወንጌል ስለ ልጁ ነው። ግን ፕሮስፔሪቲ ጎስፐሎች አሉ፣ ደግሞ የቃል እምነት አራማጆች አሉ። ልክ እንደዚህ የአንደበታችን ቃል ልክ እንደ እግዚአብሔር የሚፈጠር ነው። ትንንሽ እግዚአብሔር ነን የሚሉ ሰዎች ተፈጥሮ ነው። ከነማን ጀምሮ? ከነዚህ አሁን ካልኳችሁ ከነ ኬኔታ ገን የመጣ ትምህርት ነው። ከዛን አንዳንድ ሀበሻዎች ያራግቡላቸዋል ማለት ነው እንደ ትልቅ ትምህርት።
ወንጌል ስለማን ነው ሲባል ስለ ልጁ ስለ ኢየሱስ ክርስቶስ እንጂ ወንጌል ፖቨርቲም አይደለም፣ ፕሮስፐሪቲም አይደለም። ወንጌል ድህነት አይደለም። ወንጌል ደግሞ ሀብት አይደለም። ወንጌል ስለ ኢየሱስ ነው። ለዛ ነው አንዳንዶቹ ራሱ ድህነት ከአጋንንት ነው ይላሉ። ታዲያ አፍሪካ ላይ ያለ ህዝብ ሁሉ ዲሲቭ የተደረገው በኢቨል ስፒሪት ነው ማለት ነው። ድህነት ከአጋንንት ከሆነ ሰው ከልትና ሄሬቲክስ የሚያስተምሩ ሰዎች አሉ። ወደዛ ነገባ ብዬ አይደለም፣ ግን እርስ በርሳችሁ ተቻቻሉ። ኦኬ፣ ከእናንተ አንዱ በሌላው ላይ ቅር የተሰኘበት ነገር ቢኖር ይቅር ተባባሉ። ክርስቲያን ናችሁ፣ በክርስቶስ አምናችኋል፣ ድናችኋል። እርስ በርሳችሁ ተቻቻሉ። ስለዛ ያመነ ካመነ ጋር መናናቅ የለበትም፣ መተቻቸት የለበትም። አንዱ እኮ አጥፍቶ ሊሆን ይችላል፣ ወንድሙ ነው፣ በጌታ ወንድሙ ነው፣ አብሮን ፌሎሺፕ የሚያደርገው፣ አብሮን የሚጸልየው፣ አብሮን የሚያመልከው። ኦኬ ተቻቻሉ። ለምን በዛ በሌላ ቦታ መጽሐፍ ሲናገር እርስ በርስ ስትነካከሱ እንዳትጠፋፉ ይላል። እርስ በርስ በመነካከስ ውስጥ መጠፋፋትም አለ። ስለዚህ የዳኑ ሰዎች የክራይስት የሆኑ ሰዎች መቻቻል አለባቸው። ችግር አይፈጠርም አይደለም፣ ችግር ሊፈጠር ይችላል። ችግር ተፈጠረ ማለት ግን ችግሩ አይፈታም ማለት አይደለም። ስለዚህ ተቻቻሉ፣ ተቻቻሉ፣ ተቻቻሉ። ከዛ በኋላ ከእናንተ አንዱ በሌላው ላይ ቅር የተሰኘበት ነገር ቢኖር ይቅር ተባባሉ። አንዱ አንዱን ቅር ያሰኛል ማለት ነው፣ አውቆ ሆነ ሳያውቅ። ስለዚህ አንዱ አንዱን ይቅር ይበሉ፣ ይቅር ተባባሉ ካለ በኋላ ጌታ ይቅር እንዳላችሁ እናንተም ሌላውን ይቅር በሉ። ጌታ ከዛ ሞት ከሚደርስብን ያው እንግዲህ የሞት የኃጢአት ደሞዝ ሞት ነው የሚለው ሮሜ ምዕራፍ 6 ላይ ያ የኃጢአታችን ደሞዝ ሞት የነበረውን ጌታ ኢየሱስ ያን ሞት ዋጋ ከፍሎ ወደ ገነት ወደ መንግስቱ ካስገባ ከዛ ሞት ይቅር ብሎ ከታረቀን የዘላለም ሕይወትን ከሰጠን ጌታ እኛን ይቅር ካልን ከታረቀን ዋይናት እናንተ ለምን ይቅር ማትሉት? እንዴት ነው ወንድማችሁን ይቅር ማትሉት? እንዴት ነው የይቅርታ ልብ የማይኖረን ብሎ ይናገራል። ጌታ ይቅር እንዳላችሁ እናንተም ይቅር ተባባሉ። በቃ በክርስቲያኖች መካከል ይቅርታ በጣም ወሳኝ፣ ይቅርታ በጣም ወሳኝ። እንግዲህ ጴጥሮስ የጠየቀውን ታውቃላችሁ። ጌታ ኢየሱስ ጴጥሮስ ምን አለው? ወንድሜ ቢበድለኝ 7 ጊዜ ነው አይደል ይቅር እምለው አለው። ኖ አለው ጌታ 7 ጊዜ ብቻ አልልም፣ 7 ጊዜ 70 አለው። ይህ ማለት በየማይክሮ ሰከንዱ በየአንድ ደቂቃው በየፐርደይ ውስጥ ሰው እንኳን ተደጋጋሚ ቢበድላችሁ በዛዎቹ ሞመንት ውስጥ በተበደላችሁበት ሞመንት 490 ጊዜ ይቅር በሉ እያለ ነው ጌታ ኢየሱስ 490 ጊዜ። ስለዚህ ጌታ ይቅር ብሎናል። ይቅር ከማይባልበት የኃጢአት ደሞዝ ሞት ከሆነበት ከዛ ጨለማ ከሲኦል በይቅርታ በደሙ በሞቱ በትንሳኤው ጌታ ታርቆናል። ስለዚህ ይህ ጌታ እንደዚህ ይቅር ካለን እናንተም ይቅር ልትባባሉ ይገባችኋል። ከዓለማ 14 ላይ እንደዚህ ይላል፣ በእነዚህም ሁሉ ላይ ሁሉን በፍጹም አንድነት የሚያስተሳስረውን ፍቅርን ልበሱት። ሁሉንም ደግሞ የሚያስተሳስረው ፍቅር ነው ይላል። እዚህ አንደኛ ቆሮንቶስ ምዕራፍ 13 ላይ የሚናገረው ይህ በልሳን ብናገር ትንቢት ቢኖረኝ ኤቭሪቲንግ ብናገር አለ፣ በመልአክ ልሳን እንኳን ብናገር አለ፣ ልሳን ብናገር ትንቢት ብናገር ፍቅር ግን ካሌለኝ ከንቱ ነኝ አለ ጳውሎስ፣ ከንቱ ነኝ። ስለዚህ እምነት፣ ፍቅር፣ ተስፋ እነዚህ ለዘላለም ጸንተው ይኖራሉ ይላል እና ትንቢትና ልሳን ቆሟል የሚል አይደለም፣ ባይዞ የሚል አይደለም። ትንቢትና ልሳን የኔ ነው የሚቆራረጠው። ይሰማል፣ የኔ ይሰማል አይደል? ዕብራዊት ይሰማል? አዎ ይሰማል። ኦኬ፣ እዚህ ኔትወርክ ሲለኝ የእሱ ነው የሚሆነው እና ከዚህም ሁሉ ጋር ይላል በፍጹም አንድነት የሚያስተሳስረው ፍቅርን ልበሱት። ቆሮንቶስ 13 ላይ ሲናገር ፍቅር ከሁሉ ይበልጣል። ባይዘ ልሳን ቆመ የሚል ትምህርት የለም። ባይዘ በጣም እንደዚህ ሴንሴሽናል የሚባሉ አሉ። የሀይል አገልግሎት፣ ልሳን፣ ትንቢት፣ አፖስቶሊክ ሙቭመንት፣ ፕሮፌቲክ ሙቭመንት እና ልሳን ተቋርጧል፣ በዘመናት መካከል አልቀጠለም ብለው የሚሉ አሉ። እንግዲህ ኤፌሶን ምዕራፍ 4 ላይ እንደምታውቁት ምርኮን ማረከ ይላል፣ ለቤተክርስቲያን ጸጋ ሰጠ ይላል መጽሐፍ ቅዱስ። ስለዚህ ቤተክርስቲያን ጸጋ የሰጠው ሁሉ ጸጋ እንደውም ኤፌሶን ላይ 5 ነው የሚናገረው። ከዛ በኋላ ወደ 24 ጸጋዎች አሉ። አንደኛ ቆሮንቶስ ምዕራፍ 12 ሮሜን እና አንደኛ ቆሮንቶስ ስታጠነው ወደ 24 25 የሚደርሱ ጸጋዎች አሉ። እነዚህ ጸጋዎች ሁሉ የሚቀጥሉት ለቤተክርስቲያን የሰጠው በምርኮ ቤተክርስቲያን ከዚህ ምድር እስክትነጠቅ ድረስ ማለትም ንጥቀት እስኪመጣ ድረስ አገልግሎቶቹ ይቀጥላሉ። የሚቆመው ምንድን ነው ከተባለ አይነት ደርዝ ፕሌስ ነው የሚቀረው። አሁን ሐዋርያ አለ ከተባለ አለ ምን አይነት ከተባለ
አራት አይነት ሐዋርያነት አለ ብለን ነው ምናምን ብዙዎቻችን አብዛኞቻችን ይህም ትምህርት የሚመሰረተው ዛሬ ነው። ጌታ ኢየሱስን ያው እንግዲህ ዩቱብ ላይም በዚህ አጋጣሚ ጭኛችኋለሁ። ገብታችሁ ባይሆን ሰብስክራይብ አድርጋችሁ ሐዋርያ ነብይ ስለ ልሳን የሚሉትን ቪዲዮዎች የለቀቁኝ ነው። ገብታችሁ ተከታተሉት። አራት አይነት አሉ ብያለሁ። እዛ ላይ ገብታችሁ ሪፈር ብታደርጉት ጥሩ ነው። ነብይም አለ ስንልኛ ሶስት አይነት ብለን ነው የምንለው። ልክ እንደ ብሉይ ኪዳን ነቢያት መጽሐፍ የሚጽፉ አይደለም። ልክ እንደ መሰረታዮቹ ኤፌሶ ምዕራፍ 2 ላይ እንዳሉት አይደለም። ለቤተክርስቲያን በጸጋ የሚያገለግሉ ለማነጽ ተሰጥተዋል ብለን እናምናለን። ሁሉም ኦፕሬት ያደርጋል። ዘመን፣ ጊዜ፣ ኦቶሪቲ ግን የሁሉም ተለያይቶ ማለት ነው። ግን ሁሉንም የጠራው እግዚአብሔር ነው። በዚህ እንስማማለን። ዩቱብ ላይ ገብታችሁ ማየት ትችላላችሁ ጊዜ ለመጠቀም። በእነዚህ ሁሉ ግን በፍጹምነት በአንድነት የሚያስተሳስረው ፍቅርን ልበሱት ይላል። ስለዚህ ፍቅር ከትንቢትም ከልሳንም ከዋቴቨርቲ ይበልጣል እያለም ትንቢት ኖሮኝ ልሳን ኖሮኝ መገለጥ ኖሮኝ ፍቅር ግን ከሌለኝ ምንም አይጠቅመኝ ባዶ ነኛል እና በአንደኛ ቆሮንቶስ ምዕራፍ 13 ላይ ጳውሎስ ምን ሊናገር ነው ሲባል ወደ ቁጥር 8 ላይ ሲሄድ ልሳንም ይሻራል ትንቢትም ይቀራል ግን ፍቅር ተስፋ ሁሉ ለዘላለም ይቀጥላል ካለ በኋላ ይቀራል ነው ባይዘው ያለው ቀርቷል አይደለም። እነዚህ ሴንሴሽናል ሲተረጉሙት ልሳን ያልፋል ነው የሚሉት። ማለት አለፈ አይደለም ፊውቸር ነው የተናገረ ያልፋል መቼ እንደሚያልፍ አይታወቅም። ያው ቤተክርስቲያን ስትነጠቅ ነው የሚሆነው። ትንቢትም ያልፋል አልፏል ብለው ግን እነሱ ሲተረጉሙት መጽሐፍ ትንቢት አልፏል ልሳን አልፏል ብለው ከዚህ በኋላ እነዚህ አገልግሎቶች የሉም ብለው ክሌ የሚያደርጉት ግን ልክ አይደለም። ስለዚህ ነገ ነው ግን ያልፋል የሚለው ትንቢትም ያልፋል ልሳንም ያልፋል፣ እምነት ተስፋ ፍቅር ግን ለዘላለም ጸንተው ይኖራሉ ብሎ ክሌም ያደርጋል። ምን ለማለት ነው? ወደ አንደኛ ቆሮንቶስ ምዕራፍ 13 የሄድኩት ፍቅርን ልበሱት ይላል። ለካ የሁሉም ነገር ማሰሪያ ፍቅር ነው። እዛ ነው ሮሜም ሲናገር የህግ ፍጻሜ ፍቅር ነው ይላል። የህግ ሁሉ ፍጻሜ ፍቅር ነው። ሁሉ ነገር በፍቅር ነው የተዋደው ባይዘው አዲስ ኪዳን። ስለዚህ ፍቅርን ልበሱት። እንደ አንድ አካል ሆናችሁ የተጠራችሁበትን የክርስቶስ ሰላም በልባችሁ ይንገስ። የምታመሰግኑም ሁኑ። ክርስቲያን በየትኛውም ሁኔታ ውስጥ አመስጋኝ መሆን ያለበት፣ በየትኛውም ሁኔታ ውስጥ። በጣም ነው የሚገርመው። አሁን እኮ ያለፍክበት ያለው ህይወት እኮ በጣም ከባድ ነው። ወይኔ በፊት የምኖረው ህይወት እኮ ከዚህ ይሻል ነበር ልትል ትችላለህ። ኦኬ፣ በየትኛው በምታልፍበት ሁኔታ ውስጥ አመስጋኝ። ለዛ ነው ጳውሎስ ፊልጵስዩስ ምዕራፍ 4 ላይ ገባውና አንድ ነገር እንደዚህ አለ፣ መጥገብን አውቃለዋል፣ መራብንም አውቃለዋል፣ ማግኘትን አውቃለዋል፣ ገንዘብ ማጣትንም አውቃለዋል። ነገር ግን አለ በየትኛውም እና በማንኛውም ሁኔታ ያለኝ ይበቃኛል የሚለውን ታላቅ ሚስጥር ተምሬያለሁ አለ። ስለዚህ ጳውሎስ ምንድነው ሲባል አመስጋኝ ነው። የጳውሎስ እግዚአብሔርን ማመስገኑ የሚመሰረተው ማጣቱና ማግኘቱ ላይ አይደለም፣ መራቡና መጥገቡ ላይ አይደለም። ስለዚህ ተርቤ ነበር፣ ጠግቤም ነበር፣ አግኝቼም ነበር፣ አጠቼም ነበር። ነገር ግን አለ አንድ ዊዝደም ኢምፓርት አድርጌያለሁ፣ አንድ ጥበብ በርቶልኛል አለ። ምን ሲባል በየትኛውም ሁኔታ በመራብ ውስጥ፣ በመጥገብ ውስጥ፣ በማግኘት ውስጥ፣ በማጣት ውስጥ ግን ያለኝ ይበቃኛል የሚለውን ታላቅ ሚስጥር ኢትስ ሄደን ባይ ዘ ወይ አውቄያለሁ አለ። ክርስትና ደግሞ ያለውን ክርስቶስ ይበቃኛል የሚለውን ታላቅ ሚስጥር ነው ይላል መጽሐፍ ቅዱስ። እና ያላችሁበት ሁኔታ ባይዘ እንዳጠሉት፣ እሺ አመስግኑበት። ባይዘ በጣም የተተረፈረፈ ህይወት ብትኖሩ፣ በጣም በችግር ውስጥ ብትኖሩ፣ በየትኛውም አሶሲዬሽን ላይ ብትሆኑ አምላካችሁ ይመሰገናል። በማግኘት ላይ ተመስርተናል የምናመሰግነው፣ በማጣት ላይም ተመስርተን ምስጋና እናቆም። ለምን ሲባል በየትኛውም እና በማንኛውም ሁኔታ አምላካችን የሚመሰገንና የሚመሰገን አምላክ። 4 ነጥብ። ልክ ስናገኝ ሰለብሬት የምናደርግለት ወርሺፕ የምናደርግ የምናመልከው፣ ስናጣ ደግሞ ተደብረን ምንተኛበት አለ። እሱ በሁኔታ ላይ የተመሰረተ አምላክ አለ። ሁኔታን አልፎ መስራት የሚችል የሞተችው ጣሊታ እያለች ማርቆስ ወንጌል ምዕራፍ 5 ላይ ተኝታለች እንጂ አልሞተችም የሚል ለምን ሲባል ጣሊታ አባቷ ኢያሪዎስ፣ ሌሎቹም እዛ ያሉ ሰዎች ለቀስተኞች ሁሉ የሚያዩት መሞቷን ብቻ ነው። ነገር ግን ጌታ ኢየሱስ የሚያው ከሞተ በኋላ ትንሳኤን ጭምር ነው የሚያው፣ መነሳቷን ያይ ነበር። ስለዚህ አሁን ባለበት ሁኔታ በዚህ እንደማይቀጥል በእርግጥ ነው ነገር እዚህ ሮሜ ምዕራፍ 8 ላይ ሲናገር እግዚአብሔር ለሚወዱት ይላል እንደ ሀሳቡ ለተጠሩት ነገር ሁሉ በዚህ ነገር ሁሉ ማለት ፋይናንስ፣ ጤና፣ ገንዘብ፣ ኮሚኒኬሽን፣ ትምህርት፣ ኤቭሪቲንግ የእናንተ ነገር እግዚአብሔር ለምትወዱት ለእናንተ ነገር ሁሉ ነገር ትንሽ አይደለም፣ የተወሰኑት አይደለም፣ ነገራችሁ ሁሉ የምታልፉበት ህይወት የለም ሁሉ ለበጎ እንደሚደረግ እናውቃለን። ስለዚህ ነገራችሁ ሁሉ ለምንድን የሚለው አት ዘ ኤንድ ኦፍ ዘ ዴይ ለመልካም ይቀየራል፣ ለበጎ ይቀየራል። ክርስቲያኒቲ ይሄ ነው ባይዘው። ግን ባለንበት ሁኔታ ምን ይደረጋል ሲባል ሰለብሬት ይደረጋል። ጌታ ይዘመርለታል፣ ይመሰገናል፣ አንነዋወጥም። ዛሬ መጽሐፍ ሲናገር ማቴዎስ ወንጌል ላይ ሐዋርያቶቹ ጋር በጀልባ እየሄዱ ሳሉ ይላል ማዕበል መጣ ይላል። ማዕበሉ ተናወጠ።
ተናወጠ፣ ግራ ገባቸው። ጌታ ኢየሱስ በታችኛው ተኝቶ ነበር ይላል እና ግራ በገባቸው ሰዓት መጨረሻ ላይ ስንጠፋ አይገድምን አሉ። ስንጠፋ አይገድምን ለምን ሲባል ማዕበሉን አይተው ወጀቡን አይተው አስፈርቷቸው፣ ግን ማዕበልና ወጀብ የሚጸጥ ረጭ የሚልለት መለኮት እዛ ቁጭ ብሎ እዛ ተኝቶ ቀሰቀሱ። ተነሳ፣ የማያምን ትውልድ አለ። ማዕበሉና ወጀቡን አዘዛቸው፣ ጸጥም ረጭ አለ ይላል። ኢየሱስ ጌታ ነው። አሁን የምታልፍበት ነገር ሁሉ እንደዚህ ነው የሚሆነው። ባዚ እግዚአብሔር ጸጥና ዝም ያስበላቸዋል። አንተ ግን በምታልፍበት በየትኛውም ሁኔታ ውስጥ እግዚአብሔር መስገን የምታመሰግኑ የምታጉረመርሙ ሳይሆን የምመሰግኑ ሁሉም ለመልካም ነው፣ ሁሉም ለበጎ ነው። ይህም ቀን ያልፋል በሉ። ለምን የሚያሳልፍ ነው። አባቱ እኮ ከብሉይ ኪዳን ዘመን ጀምሮ እኮ ከእነ አብርሃም ብንጀምር ራሱ በጣም ብዙ ሳክራይመንት እኮ ከፍሏል። ለቅርትና ለሰሙት ድምፅ፣ ለሴቲቱ ዘር፣ ለተስፋው ብዙ ዋጋ ከፍሏል። አንድያ ልጅን ሰዋስ እንኳን ሲባል አብርሃም ከዛ በፊት ብዙ ተቀብሏል። ባይዘው ብዙ ከእግዚአብሔር ያልተቀበለው ነገር የለም። አንድ ቀን ግን እግዚአብሔር መጣና ስጠኛ ነው። ምንም ሳይሰጠት ሊሰጠው ሄደ። ሁሉም የእምነት አባቶች ዋጋ ከፍሎ ነው የመጡት እስከ አዲስ ኪዳን ድረስ። አዲስ ኪዳን ላይም በጣም ብዙ አገልጋዮች ሐዋርያቶች ዋጋ ከፍለዋል። ግን ሲባል የሆነ ትርፋቸውን አስልተዋል፣ ምቾታቸውን አስልተዋል። እሱ አምላክ ስለሆነ ለአምላክ የሚከፈለውን ዋጋ እየከፈሉ በእሳት ውስጥ ሆነው እንኳን ቢያድነንም ማለትም ያድነናል። ነገር ግን ባያድነንም እንኳን አንተ ለቀረስከው ለወርቅ ምስል አንሰግድም። አያችሁ፣ 7 እጥፍ የነደደ እሳት እያለ ሲድራቅ ሚድራቅ አብደናጎ ኖ አሉት። አንተ ለዚህ ላቆምከው ለወርቅ ምስል አንሰግድም። ለምን? ያድነናል፣ እናምናለን። ከዚህ ከእቶን እሳት ያውጣናል። ነገር ግን ባያድነንም እንኳን አንተ ለቀረስከው ለወርቅ ምስል አንሰግድም። ዳንኤል በአንበሳ ጉድጓድ ኖ አለ። ለዚህ ለአብርሃም ለይስሐቅ ለያዕቆብ አምላክ ለተገለጠላቸው ቅዱስ እግዚአብሔር ዋጋ ከፍሏል። ሙሴ በምድረ በዳ በጣም ብዙ ቦታ የእምነት አባቶች ሁሉ ዋጋ ከፍሏል። ግን ያመሰግኑ ነበር። እግዚአብሔር የተናገራቸው እንደሚፈጸም ያውቁ ነበር። ኖንም ስታዩት 120 ዓመት ሙሉ ነው መርከቡን የሰራው በእምነት። በጣም ብዙ ሰዎች ሲያሽሟጠጡበት ነበር። የሚሆነው እንደዛ ነው። 120 ዓመት ሙሉ ሲመታ በዛ አካባቢ ያሉ ሰዎች ሁሉ በጣም የነቁት ነበር፣ በጣም ይቀልሉበት ነበር። ዋቴቨር ለምን? እሱ ብቻ ነው ጻድቅ የነበረው። እሱ ብቻ ነው እግዚአብሔር የተናገረውን ድምፅ አምኖ እንደሚፈጸም ጠብቆ እግዚአብሔር ሲጠብቅ ነበር። ሁሉም የእምነት አባቶች ነቢያትን ቢሆን ኤርሚያስንም በጉድጓድ ውስጥ ነው፣ በጣም በግዞት ነው ያለፈው። ሁሉም ዋጋ ከፍሏል። ለምን ሲባል በግዞት ውስጥ ምቾት ባሌለበት መሄዳቸው እግዚአብሔር ከነሱ ጋር የለም አላስባላቸው። በዚያው ሁኔታ ውስጥ እያለፉ ግን እግዚአብሔር ከነሱ ጋር ነበር፣ ያመሰግኑት ነበር። እነሱ ለአሕዛብ ለጣዖታት አምላክ አይሰግዱም ነበር። እንደሆነ እዚህ እነ ዳንኤልን ምዕራፍ 1 ላይ ታችሁት ከሆነ ከንጉሥ ገበታ አንበላም፣ ለእኛ ቅጠል ብቻ ስጡ፣ ከ10 ቀን በኋላ መተያን አሉት። ኢየሱስ ጌታ አረክስ ማለት ከንጉሥ ወይን ጠጅ ከንጉሥ ገበታ አንበላም። በቃ ስለዚህ ይህን ያክል ስለ እግዚአብሔር የጨከኑ ናቸው እና እዚህ ጋር እንደሚለው እንደ አንድ አካል ሆናችሁ የተጠራችሁበትን የክርስቶስ ሰላም በልባችሁ ይንገስ። አንድ የተጠራንበት ሰላም አለ። ይህ ሰላም በክርስቶስ ኢየሱስ ልባችሁ ላይ ይንገስ ካለ በኋላ የምታመሰግኑ ሲባል ምንም አይሻርቃሉ። በየትኛውም ሁኔታ ውስጥ ነው የምታመሰግኑት። ደስ ሲላችሁም ታመሰግናላችሁ፣ ስትከፉም ታመሰግናል። ለምን ሲባል እግዚአብሔር የሚመሰገነው ኮንዲሽን ታይቷል። ካለ ኮንዲሽን ካለ ቅድመ ሁኔታ ነው። ካለ የሆነ ደስ ከሚል ነገር ውጭ ነው። ደስ ባለን ጊዜማ የትኛውም ነገር እኮ ሊያስቀን ይችላል። እግዚአብሔር ግን ሲመለክ በየትኛውም ሁኔታና በማንኛውምና በየትኛውም ሁኔታ ያለኝ ይበቃኛል ካለ ጳውሎስ ሰው እኛስ ምንም ሊሆን ይችላል። ጌታ እናመሰግነዋለን፣ አመስጋኞች ይሆናል። ለዛ እኮ ነው እዚህ ፊልጵስዩስ ምዕራፍ 4 በምስጋና በጸሎት በምስጋናና በዝማሬ እንጂ በአንዳች ነገር አትጨነቁ ይላል። ለምን? እሱ ስለ እናንተ ያስባልና። እዚህ አንደኛ ጴጥሮስ ምዕራፍ 5 ቁጥር 7 ሲሄድ እሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። የሚያስጨንቀን ነገር ሁሉ የሚያስብልን አለ ማለት ነው። እንደውም እዚህ አንደኛ ቆሮንቶስ ምዕራፍ 10 ላይም ሲናገር በሰዎች ሁሉ ላይ ይላል ከደረሰ ፈተና በላይ በእናንተ ላይ አልደረሰም። አሁን በጣም አንዳንድ ይጨንቀናል አይደል? ጌታ ወይ ለምን እንደዚህ ለምን እንላለን። ጌታ እያለ ያለው እንደዚህ ነው። አሁን እንኳን እኛ ወይኔ ለምን እንደዚህ ሆነብን ምንልበት ሁኔታ ሁሉ ሰዎች ላይ መጣ ሁሉ ፈተና ነው። በሰዎች ሁሉ ላይ ከደረሰ ፈተና በላይ አልደረሰባችሁም። ፈተናው መጥቷል። በዛ ፈተና ውስጥ ግን ፈተናውን ድል ነስታችሁ የምታልፉበት ትዕግስትን ይሰጣችኋል። ትዕግስት ብቻ አይደለም፣ ከዛ ፈተና ነው የምትወጡበትን በር ይሰጣችኋል ይላቸዋል ለቆሮንቶስ ሰዎች ምዕራፍ 10 ቁጥር 13 አካባቢ። አክቹዋሊ
ስለዚህ ስትራግል አለ፣ ፈተና አለ። ያ ጌታ ይመልካል። በማቴዎስ ወንጌል ምዕራፍ 6 የሚለው ያ ነው። ምን እንበላለን፣ ምን እንጠጣለን፣ ምን ለብሳለን አትበሉ፣ አምላካችሁ እግዚአብሔር ስለ እናንተ ያስባል። አታያቸውም? ወፎቹ አይዘሩም አያጭዱም፣ ይበላሉ። የሰማይ አምላካችሁ ይመግባቸዋል። የእናንተ አምላክ ይመግባቸዋል። እዛ ያዕቆብ ላይ የሚሄደው ያዕቆብ ምዕራፍ 1 ላይ ወንድሞች ሆይ ይላል፣ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። አረ ወንድሞች እዚህ ውስጥ ያላችሁ 67 ሰዎች እንዴት ነው ይሄኔ ቻሌንጅ እንደ ደስታ የሚቆጠረው? ይህ ባይዘ በጣም ማቹሪቲ ይፈልጋል። የክርስትና ህይወት ላይ ሰው ካልጠነከረ፣ በጣም ማቹር ካልሆነ ፈተና በራሱ ደስ የሚያሰኝ አይደለም። ባይዘ ደስ አያሰኝ። ግን ወንድሞቹ ይላል ልዩ 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 ማለት እኮ በጣም በጣም ብዙ ፈተና ማለት ነው። ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ለካ ክርስትና ፈተና ራሱ ሲመጣ ያን ፈተና ለበጎ አድርጎ እንደ መልካም መቁጠር እንደ መልካም መቁጠር። ከዛ በኋላ ፈተናው ይላል ውስጣችን ያለውን እምነታችን ጋር ዲፌንድ የሚያደርገው መጀመሪያ መጥቶ ክርስቶስን ያመንበት ያ እምነታችንን ዲፌንድ ያደርገዋል፣ ቻሌንጅ ያደርገዋል። ከዛ በኋላ ፈተናዎቹ ሁሉ መጥተው ከእምነታችን ጋር ፋይት ሲያደርጉ በዚህ ጊዜ ትዕግስት ትወለዳለች። ትዕግስት የምትባል ትዕግስት ደግሞ በእኛ ውስጥ መፈተናችንን ፍጹሟና ሙሉዋን አድርጋ በእናንተ ውስጥ ስራዋን ትፈጽማለች ይላል። እስኪ ሲባል ፈተናው እስኪያልቅ ድረስ ቻሌንጅ እስኪያልቅ ድረስ ትዕግስትን እግዚአብሔር ይወልድልናል። ከዛ በትዕግስት አማካኝነት ፍጹማና ምንም የማይጎለን ሆነን እንድናልፍ ያደርጋል። ስለዚህ ፈተና አለ፣ ቻሌንጅ አለ። አዎ አለ። በቻሌንጅ በፈተና ውስጥ ግን እግዚአብሔር ይመለካል፣ ቅዱሱ ከፍ ከፍ ይላል። እዛ ኖታቸው ወደ 13 ላይ የምወደው ማንም በክፉ ቢፈተን እግዚአብሔር ፈተነኛ ይበላል። ስለዚህ ኤኒ ፈተናዎች ካሉ ሶርሱ ይታወቃል ማለት ነው። እና እዚህ ጋር የምታመሰግኑ በጣም ነው ያስወራኝ። በዚያ ኢትዮፒክ አንድ ቨርስ ላይ በጣም ብዙ ያወራሁት የምታመሰግኑ የምታደርጉትን ሁሉ ለእግዚአብሔር ክብር በክርስቶስ ኢየሱስም አድርጉት። በቃ ጳውሎስ ሲያወራ ሁሉ በክርስቶስ ኢየሱስ ለአብ ክብር አድርጉት። ኤቭሪቲንግ ትምህርት፣ ስራ፣ ዋቴቨር እኛ የምንወጣበት መንገባበት ሁሉ በክርስቶስ ኢየሱስም ለአብ ክብር ይሁን። ስለዚህ ህይወታችን፣ አገልግሎታችን፣ መንገዳችን፣ ትዳራችሁ፣ ኤቭሪቲንግ የእናንተ ነገር ለአብ ክብር መሆን አለበት። የእግዚአብሔር ክብር ያለበት መሆን አለበት። እግዚአብሔር የሚያሳይ መሆን አለበት። አመስጋኝ መሆን አለባችሁ። አጉረምራሚ መሆን የለባችሁ። እና 16 ላይ ሄዶ እንደዚህ ይላል፣ የእግዚአብሔርም ቃል በሙላት ይኖርባችሁ። የእግዚአብሔር ቃል በሙላት ይኖርባችሁ። በሙላት ትንሽ ትንሽ አይደለም የሚለው። ለምን ጢሞቴዎስ ላይም ሲናገር በእናንተ ውስጥ ስላለ ተስፋ ለሚጠይቋችሁ ትናገሩ ዘንድ የእግዚአብሔር ቃል ሙላት በውስጣችሁ ይኖር ይላል። ስለዚህ ምንድነው ተስፋችሁ ብሎ እንኳን ሌሎች ሰዎች ያልዳኑ ሰዎች ቢጠይቁን ስለ ተስፋችንና ስለ መጽሐፍ ቅዱስ ሀሳብ እግዚአብሔር ስላደረገን ነገር ማስረዳት የምንችልበት ናሌጅ ያስፈልገናል። ስለዚህ የእግዚአብሔር ቃል በሙላት ይኖርባችሁ። በሙላት ማለት በሙላት ነው። በቃ ሃይላይት የሆነ ላይ የሆነ ክርስትና ሳይሆን በጣም ዲፕ ስር የሰደደ ዘር ጳውሎስ ሲናገር በቆሮንቶስ ላይ እኔ ተከልጓለ አጵሎስ ያጠጣል ጌታ ያሳድጋ ይላል። ስለዚህ ክርስትና የመጥለቅም ነው የመስደድም ነው። ስሩ የሰደደ ዛፍ ሊነቀል አይችልም። ስሩ የሰረገለት ዛፍ ጸንቶ ይቆማል። በደንብ ፈርትላይዝ ያደርጋል፣ ፍሬያማ ይሆናል፣ ይጎመጃል። ስለዚህ የክርስቶስ ቃል በሙላት ይኖርባችሁ። ኒሴንስ የክርስቶስ ቃል በሙላት ሃይላይት ሳይሆን የሆነ ሰንበት ጠብቃችሁ እንግዲህ ኢትዮጵያን ሰንበት እሑድ፣ በአይሁዳውያን ሰንበት ቅዳሜ ነው። ከሳምንቱ መጀመሪያ ቀን የሚለው እሑድ ነው፣ ያው ጌታ የተነሳበት ማለዳ ማለት ነው። ኢትዮጵያ ላይ ግን እንዴት እንዳደረጉት አላውቅም። ሰንበት በአይሁዳውያን ቅዳሜ ነው፣ እዚህ ደግሞ ኢትዮጵያ ውስጥ እሑድ ነው በዚህ አጋጣሚ። ስለዚህ እሑድ ብቻ ሄደን ቸርች ስንካፈል ምንሰማው ብቻ አይደለም። የእግዚአብሔር ቃል በሙላት ይኖርባችሁ ሲል ለመጻፉ ቤትም ለዛር ልያሱን ያለው ቃሉን አለው እኮ በቀንም በሌትም አሰላስሉ አዜ ክርስቲያን ባይዘው መጽሐፍ ቅዱስ ማንበብ ልክ እንደ ፊክሽን ልክ እንደ ሙቪ ምናምን አይደለም። በጣም ጊዜ ሰጣችሁ ባይዘው ጊዜ ሰጣችሁ ለእግዚአብሔር ቃል ዴይ ቱ ዴይ ነው ባይዘው። ምንም ሰው ለገንዘብ ለስራ ለሆን ለምድራዊ ነገር እንኳን 24 ሰዓቱን 12 ሰዓቱን ያጠፋ የለ ሶ የእግዚአብሔር ቃል በሙላት ይኖርባችሁ ካለ መጽሐፉ ያዘ ነው ባይዘው። ኢትስ ሪኮመንዴሽን ባይዘው ትእዛዝ ነው። ስለዚህ በየቀኑ በሚመቻችሁ ሰዓት ላይ ማንበብ አለባችሁ መጽሐፍ ቅዱስ። ለምን በሙላት ይኖርባችሁ? ለምን ሲባል ስራ ቦታ ስትሄጂ፣ ትምህርት ቤት ስትሄጂ፣ በምትንቀሳቀሽበት ቦታ ሁሉ ስለ አንቺ እምነት የሚጠይቅ ሰው ይኖራል። መጽሐፍ የሚናገረው በእናንተ ውስጥ ስላለው ተስፋ ቢጠይቋችሁ ይላል።
መናገር ትችሉ ዘንድ። ስለዚህ በአንቺ ውስጥ ስላለው ተስፋ፣ ስለ ዘላለም ሕይወት፣ ስለ ዳንሽበት፣ ስለ ክርስቶስ አምላክነት ኮንፌስ የምታደርገው በወሮፍ ጋር ነው። ስለዚህ ለማስተማር ለመምከር ያላመኑ ሰዎች ወደ ጌታ ለመጥራት የእግዚአብሔር ቃል ያስፈልጋል። የእግዚአብሔር ቃል ሰይፍ ነው፣ አጥንትን ጅማትን ይሰነጣጥቃል የሚለው ዕብራውያን መጽሐፍ ላይ። ስለዚህ የእግዚአብሔር ቃል በሙላት ይኖርባችሁ። እንደ ተራ የሚታይ ጉዳይ አይደለም። በዚህ አጋጣሚ በጣም ሃይላይት በቃ የዚህ ላይቭ ስትሪም ላይ ብቻ ቃል መስማት የለመዳችሁ ሰዎች ከሆነ አገልጋይ ብቻ የምጠብቁ ሰዎች ካላችሁ አዘ ክርስቲያን በጣም ኢንዲቪጁዋል ማንበብ አለባችሁ፣ ማጥናት አለባችሁ። ደግሞ መጽሐፍ ቅዱስ ሲናገር እውነተኛ አስተማሪ መንፈስ ቅዱስ እኛ ፊተኛ ሆነ ስናገለግል ስናስተምር መንፈስ ቅዱስ በመራ ልክ ነው የምናገለግላችሁ። እኛ ራሱ ከመንፈስ ቅዱስ ተምረን። ስለዚህ ሁሉም ኢንክራይስት የሆነ ሁሉ የዳነ አማኝ ሁሉ በመንፈስ ቅዱስ ታትሟል። ስለዚህ መንፈስ ቅዱስ አስተማሪው ነው። ሌላ ፊተኛ ያሉ ፓስተሮች፣ አገልጋዮች፣ እረኞች ሼፐርድ ናቸው። በተሻለ እውቀት ሊያገለግሉ፣ ሊመሩ፣ መንጋውን ሊጠበቁ ይችላሉ። ከዛ ባለፈ የትኛው ምዕመን መጽሐፍ ቅዱስን የማንበብ የመረዳት አቅም አለው። ለምን ሲባል የሚያበራው አስተማሪው መንፈስ ቅዱስ ስለሆነ። ስለዚህ በጣም መጽሐፍ ቅዱስ አንብቡ። የእግዚአብሔር ቃል ሙላት በሙላት ይኖርባችሁ። እንደዛ ካልሆነ የእግዚአብሔር ቃል በሙላት ካሌላችሁ የመጣው ነፋስ ሁሉ ይወስዳችኋል። የሐሰት ትምህርት ሲመጣ ዲፌንስ የምታደርጉበት የለም፣ መመዘኛ የላችሁ። አገልጋይ ለመቀበል ራሱ መመዘኛችሁ ልምድ ነው የሚሆነው። እንትና እኮ አከለ እኮ የእግዚአብሔር ቃል በሙላት ካልባችሁ ግን ሐሰተኛ አገልጋይ ይሁን እውነተኛ አገልጋይ ይሁን እውነተኛ አስተማሪ ይሁን እውነተኛ አስተማሪ ይሁን አይደንቲፋይ ማድረግ ሁላ ትችላላችሁ። ምን ሲኖር? የእግዚአብሔር ቃል በሙላት ሲኖር። የእግዚአብሔር ቃል በሙላት የሌለው ግን ንፋስ ሲመጣ እንደሚሸዋሸው እንደዛ በባህር ዳር እንዳለች አሸዋ ወደዚህ ወደዛ መትሄድ ነው የምትሆነው። በሐሰት ትምህርት በተለያዩ ነገሮች የሚወሰዱ ይሆናል። ስለዚህ የእግዚአብሔር ቃል በሙላት ይኖርባቸው ሲባል እሑድ እየሄዳችሁ ቸርች ብቻ ተማሩ የሚል አይደለም። ባይዘ ዴይ ቱ ዴይ ቤታችሁ ሆናችሁ የእግዚአብሔር ቃል አጥኑት፣ ታጠቁ፣ ሰይፉን ያዙት። ከዛም ኤፌሶን ምዕራፍ 6 ላይ ስለ 6 ካራክተሮች ይናገራል። እንግዲህ ኤፌሶን ሲጽፍ ታስሮ የነበረው የአንድ አይሁድ የሮም ወታደር እያየ ሲጽፍ የነበረው የራስ ቁሩን ያህል፣ ሰይፉን ያህል፣ የደረት መታጠቂያውን ያህል፣ ጫማውን ያህል ያን እያየ ስፒሪቹዋል ሪቨሌሽን ይጽፍላቸው ነበር። በጽድቅ ስለመኖር፣ እውነትን ስለመናገር፣ በወንጌል ጫማ ጸንቶ ስለመቆም፣ ጋሻ ስለማንሳት፣ ስለ እምነት ስለ ዲፌንዲንግ ይናገራቸዋል። አበይነው ዘዴ ስለ ቁር ይናገራቸውና ስለ ሰይፍ ይነግራቸዋል። ሰይፍ የእግዚአብሔር ቃል ይላቸዋል። ስለዚህ አንድ ክርስቲያን በዚህ ኮምቢኔሽን አልተዋሃደ፣ ይህን ኮምቢኔሽን ካላሟላ የመጣው ነገር ሁሉ ያፍረከርከዋል። በራስ ቁር፣ በደረት መታጠቂያ፣ በዚህ ደግሞ ከመቶ በመታጠቂያ፣ በጫማ በጋሻና በሰይፍ መታጠቂያ አለበት። እኚህ ሁሉ ስፒሪቹዋል ዓለም ላይ ጽድቅ፣ እውነት እና ደግሞ የወንጌል ጫማ፣ የወንጌል መመስከር እና ደግሞ ጋሻ እና ደግሞ የእግዚአብሔር ቃል ማለት ነው። እና በእንደዚህ ኮምቢኔሽን የተደረገ ክርስቲያን ምንም አይነቀንቀው። በዚህ ምንም አይነቀንቀው። ምን እያየ ነበር ሲባል አንድ የሮም ወታደርን እያየ መንፈሳዊ ዓለም ላይ ግን ስለ መንፈሳዊ ጦርነቶች ያወራል። ኃይል፣ ስልጣናት፣ ዙፋናት፣ ርኩሳን መናፍስቶች ይላቸዋል። እነዚህ ዲፌንድ የምታደርጉት በእውነት መኖር ነው፣ በጽድቅ በመኖር ነው። ለግባንዶ እዚያ ሀሳብ ላይ ኢየሱስ ጌታ በጣም መወራት ያለበት ቤት ነው።